አርግዛለ ብለው ከመጡበት ጀምሮ ይሄንን ሊያመጣው የቻለው አይዲያ እንድነገረን እንፈልጋለን እኛ የጨረቃ ፋሚሊ። ሲቀጥል ደግሞ መጀመሪያ ልጅ አይደለችም ያለበትም ምክንያት ይኖረዋል። ይሄንን ስራ ሲያመጣ የራሱ የሆነ ሊያቸው ነው። ግን አሁን ኦዲየንስ ጋር የተፈጠረን ጥያቄ እንኳን ስም ማጥራትን አላስተካከሉም። ገባሽ? ይሄ ምንድነው የፈጠረው? አሁን ውዝግብ ፈጥሯል። ለምንድን ነው አለመታመንን? እነሱ ገባሽ እርስ በራሳቸው እንዲህ በሆኑ ቁጥር አሁን እነሱ እኮ እዛ የተረዳዱ ነው፣ በስራ ነው። ይሄ ምንም እንትን አይለውም። ግን እዚህ ጋር ብዙ ልጆች እየተጎዱ ነው። ገባሽ? እያለቀሱ ያሉ እውነት መስሏቸው የተጎዱ ያሉ አሉ። ሲሪየስ ላይፉን ይሄንን የገርል ፍሬንድ የቦይ ፍሬንድን መወሻሸት የድዳርን መወሻሸት ነው አሁን እያስተማሩ ያሉት። ያ እንዳይሆን እኔ ብሆን እነሱን ይሄን ነገር ያለውን ነገር አጣርቼ ተነጋግሬ ከፓርትነሬ ጋር ወይ ከባሌ ጋር ወይ ከቦይፍሬንዴ ጋር ይሄን ነገር ማስተካከል አለ። አይ ይሄ ልጅ ያንተ መሆኑን አለመሆኑን እንደገና ዲኤንኤ ይታይ ወይ እንደዚህ ይባል ተብሎ ማለት ነው እንጂ እንደገና በደፈናው እየተሄደ ደግሞ ዛሬ መጥቶ ልጅ አይደለም አይሰራም። ይሄ ገባሽ? ለምን ሁለተኛ ነገር ብዙ የሚጎዱ ልጆች አሉ። እኔ እውነቴን ነው የምለው። ይሄ ድራማ ለእነሱ መልእክት ማስተላልፈው እኔ በአጠቃላይ ይሄ ድራማ ሲያልቅ ይሄ ስራ ሲያልቅ ስራ ነው እንግዲህ መቼም እውነተኛ ላይፋቸውን እንዲሆንን ብለው አያወጧትም ምድር ላይ። እኔ እንግዲህ ኢትዮጵያ ውስጥ አሁን ያለውን ባህል አላውቅም። እኔ ያደግኩበት ማህበረሰብ አሁንም እዚህ ስኖር ማንም ፐርሰናል ላይፉን ውጭ ላይ የሚያወጣ የለም። እንግዲህ ይሄ እኛ ያደግንበት ነው። እንግዲህ ያ ጨዋ ህዝብ ባህል ያለ ህዝብ አሁን መንገድ ላይ እየወጣን እንደዚህ ነን ብለን ካልን ትንሽ በቃ ማንነታችንን እየሳትን ይመስለኛል። ስለዚህ ይሄ ሲቋጭ ማድረግ ያለባቸው እነሱ እንደኔ እንደ አንድ ተመልካች ሳስብ ሁሏን ዲቴሏን ለምን እንደሰሩ ድራማ እንደሆነ ለምን እንዳረጉ ለምን ብዙ ልጆች እያለቀሱ እየታመሙ ናቸው። ለምንድን ነው ብዙ ልጆች ጓደኞቻቸውን ሁሉ እስከ መለያየት ደርሰዋል። ውጭ ሀገር ያሉ ልጆች፣ አረብ ሀገር ያሉ ልጆች እኔ ቮይስ መሴጅ ስለሚያስቀምጡልኝ ነው። በእውነት እኔ አልገባም ብዬ ነበረ ቲክቶክ ላይ ለምን በጣም ልቤ እንትን ብሎ ነው ለምን እንዲህ ይሰራሉ እያልኩ በጣም ስለምወዳቸው ስለነሱ መናገር አልፈልግም። ገባሽ? እና ምንድነው ይሄን ነገር ከቋጩት ይቋጩትና በቃ ዲቴሉን ለምን እንደሰሩ ምን ማለት እንደሆነ ለምን ይሄን አይዲያ እንዳመጡ የእሱም ልጅ አለመሆኑን አድርገው ወደ ድሯቸው ወደ ቀልባቸው ቢመለሱ ደስ ይለኛል እንጂ ይሄንን ይዘው ባይንጓተቱ ደስ ይለኛል። በእውነት እኔ በጣም ነው እንትን ያልኩት። አሁን እኔ ደግሞ ከኔ የሚቀጥል አንዴ ላውራ እንዳቆሙ የምፈልገው ነገር ሰው ነው እንጂ ያላመነበት እኮ እንዴት ነው አንድ እንዴት ነው ተቀናቃኝ ሰው ጋር መተሽ እቅድሽን ይሄን ላደርግ አትፈልጌ ነው ማለት እና ከዛስ ካወደ እቅድ ይሄዳል ማለት ይሄ ድራማ መሆኑ እኮ ቁጭ ያለ የተሰራ ነገር ነው። ይሄ እኮ ድራማና ካለና ግን ምንድነው ለምን እንደሰሩ ምን ማስተማር እንዳል መጨረሻ ላይ ያገር አንድ ነገር ትሰሪና መጀመሪያ ከታየ በኋላ ለምን እንትኑ ደራሲ ወይ እንትኑ የሆነ እንትን ያስቀምጥልሻል ገጹ መጨረሻ ላይ ይሄ የተሰራው እንደዚህ ነው እንደዚህ ነው ይሄን ዲቴል እናገር። ለምን የናኒ የሃይሚ እርግዝና ውሸት እንደሆነ ነው ዛሬ የታየው። እኔ ግን አንዴ ሚውት ላደርግ ነው አንዴ ልናገር። በእናታችሁ ሪከርድ አድርጋችሁ ሸር አድርጉት። እኔ ግን አንዴ የምናገረው ስለ ብሩክና ስለ ሃይሚ ሲጀመር ቁም ነገር ልናገርማ። እኛ አሁን ያም ይሁን ይህም ይሁን ከመጀመሪያ ጀምሮ እኔ ከብሩክ ነው የምጀምረው። ከመጀመሪያ ጀምሮ ከድሮ አርግዛለ ብለው ከመጡበት ጀምሮ ይሄንን ሊያመጣው የቻለው አይዲያ እንድነገረን እንፈልጋለን እኛ የጨረቃ ፋሚሊ። ሲቀጥል ደግሞ መጀመሪያ ልጅ አይደለችም ያለበትም ምክንያት ይኖረዋል። ይሄንን ስራ ሲያመጣ የራሱ የሆነ ሊያስተምረው ያመጣበት መንገድ አለው። ማን እንድማርበት ምን እንደተፈለገ ያመጣው አይዲያ ከመጀመሪያ ጀምሮ እንዴት እንዳስረገዘ የኔ ነው ብሎ አለመቀበሉን መጨረሻ ላይ የኔ ነው ብሎ የተቀበለውን አሁን ደግሞ ሶስተኛ ዙር ደግሞ የኔ አይደለም ያለው ዲኤንኤን ይሄ ሁሉ ርቀት ሊሄድበት የቻለው መንገድ እንድነግረንና እኛም እንድንማር
አብራርተው እንዲነግሩን እንፈልጋለን። ሀይሚም ደግሞ እንዴት ነው አንድ ወንድ ልጅ አንድ ባሏ የሆነ ፍቅረኛዋ የሆነ ከድሮ ኤክሷ አስረግዞ አስወልዶ መጥቶ እንዴት ተቀብላ እሺ ብላ እንድትንከባከብ ያስገደዳት ነገር ትምህርቱ ምን አይነት እንደሆነ በጠረጴዛ ዙሪያ ቁጭ ብለው ስራውን ሲጨርሱት እኛ ይሄንን ስራ ያመጣ ነው ይሄ ቢሆን ይሄ ነው ይሄ ቢሆን ይሄ ነው ብለው አብራርተው ነግረውን እኛም እንድንማርበት መማር ያለብንን እንድንማር መተው ያለብንን እንድንተው በግልጽ አብራርተው እንዲነግሩንና እነሱም ስማቸው እንዲጸዳ ሁለተኛ ደግሞ እንደ አይነት ህገወጥ ስራ እንዲሰሩ አንፈልግም ማየትም አንፈልግም መስማትም አንፈልግም የተጨማለቀ ስራ በቃ ያሁኑን ግን እንደጀመሩ ይጨርሱልን ነገ ዛሬ ሳይሉ ይጨርሱትና የጀመሩበትንም የጨረሱበትን ምክንያት ቁጭ ብለው ሁለታቸው ያብራሩልን ይንገሩን ሁለተኛ ድጋሜ እንዳይሰሩ የኦዲየንስንም ድምጽ ማክበር እንዳለባቸው ብዙ እህቶች እየታመሙ ነው እነሱ ለደስታ ለሳቅ መነሻ ምንጭ መሆን እንጂ ያለባቸው የህመም ምክንያት መሆን እንደሆኑ አንፈልግም ምክንያቱም እኛ በእነሱ ምክንያት ነው ዝተዋውቀን እህታማቾቹ ነን የተቀመጥ ነው በእነሱ ምክንያት ደግሞ ታመው ሞተው አገር ገብተው ማየትም መስማትም አንፈልግም ይሄ ስራ እንዲቆምና እንዲነገረን እንፈልጋለን ይሄ የተጨማለቀ ስራ ወይንም ሸፋፍ ነው ድፍንፍና አድርገው እንዲተው አንፈልግም ይሄ የግል የራስ አለበት የጨረቃ ፋሚሊም ደግሞ ይሄን ሁሉ ጊዜ ሲያለቅሱ የነበሩት የሚማሩ ከሆነ አሃ ለዚህ ነገር ነው የተማርነው ብለው ወደ ራሳቸው እንዲመለሱ ትምህርትም ካለለው ደግሞ ይቁም ብለው እንዲሉ ነው የምንፈልገው እንጂ የተጨማለቀ ስራ ሁለተኛ አሁን ዝም ካልናቸው እውነቴን ነው የጨረቃ ፋሚሊ አሁን ጸጥ ካሎቸው ምንም መልስ ካልተናገሩ ድጋሜ እንደሚያመጡት አትጠራጠሩ ስለዚህ ይሄ የመጀመሪያና የመጨረሻቸው መሆን አለባቸው ምክንያቱም የጨረቃ ፋሚሊ እንደሌላው ፋሚሊ አይደለም ዛሬ አንዱ ወዶ ነገ የሚጠላ ፋሚሊ አይደለም ቤተሰብ ነው ይሄ ፋሚሊ ብያለለውም የሃይሚ እህቶች የብሩክ እህት ነን ብለው የሚሉት የአንድ እናት አባት ልጅ ማለት ናቸው እንጂ ይሄ ዛሬ ወደው ነገ የሚሸሹ አይነት ሰው ስላላደሉ የጨረቃ ፋሚሊ ማለት ግማሽ ማህበረተሰብ ማለት ነው በቃ የኢትዮጵያ ግማሹ ህዝብ ማለት ነው ስለዚህ የነሱ ድምጽ መሰማት አለበት የነሱ ፍላጎት መሟላት አለበት በዚህ ያቆማል ሁለተኛ ይሄን ስራ እንዳይሰሩ መነገር አለባቸው ማብራራትም አለባቸው ከዚህ ውጭ ግን ድጋሜ ሌላ እንጨማለቃለን ምናምን የሚሉ ከሆነ ሌላ ኦዲየንስ የማይፈልገውን ስራ እንሰራለን የሚሉ ከሆነ ኦዲየንሱ የራሳቸውን ውሳኔ መወሰን ይችላሉ የጨረቃ ፋሚሊ የራሳቸውን ውሳኔ ወስነው መኖር ይችላሉ ለአሁኑ ግን ላለፈው አለፈ ለሚመጣው እንዳብራራልን እንፈልጋለን ይሄ የግል አስተያየቴ ነው ካጠፋው ይቅርታ አመሰግናለሁ ስለተሰማኝ ነው እኔ አብይ አህመድ ራሱ እንቃርጎ ቁጭ ያረጋቸው ማብራሪያ አይሰጡበትም እመኝኝ በቃ ኦዲየንስ መጮህ አለበት ኧረ አይሰጡም ምክንያቱም ማንሻይሚኮ ማብራሪያ ተሰጥሽ አንቺ አንድ ነገር ስትሰሪ ኖ ናኒ የሆነ ነገር ሰርተው ለምንድነው ማብራሪያ ማትሰጡ ይሄን ነገር ስጨርሱት ማብራሪያ እንፈልጋለን ብለን ሁለት ወሯን በሙሉ ጮንጮን ላሽ ብሎ ተላለፍን ይሄ የተለመደ ነው ያበላሻቸው ህዝቡ ነው እንጂ ስለዚህ የጨረቃ ፋሚሊ ውሳኔያቸውን ይወስኑ የጨረቃ ፋሚሊ ይወስኑ በቃ ሁለተኛ እንዴ ፋሚሊ የሚከታተላቸው እኛንና የሚወስኑት በአንድ ሆነ የጨረቃ ፋሚሊ በአንድ ሆነ ላይቭም ሲገቡ ምንም የትም ሲገቡ ማለት ነው መቀመጫቸውን ያሳጧቸው አንፈልግም ይሄን ስራ ድጋሜ ካሉ ያቆማሉ እመኑኝ ያቆማሉ በቃ እንደውም ከተቻለ አንዳንዴ ገስት ላይ ይገባሉ አይደለ እንደዚህ ጌም ያደርጉ ምትገቡ ልጆች አላችሁ ምትገቡ ልጆች አስተያየታችሁን በእንደዛ ነገር ለምን አትሰጧቸውም ምክንያቱም ወደ ተበላሸ መንገድ መሄድ ከደበራችሁ እነሱ ወደ ተበላሸ መንገድ መሄድ አንፈልግም ስራቸውም ትክክለኛ ብሩክ ሃይሚም አብረው ሲገቡ ይሄ ስራ ትክክል እየሰራችሁ አይደለም ምንድነው እየሰራችሁ ያላችሁት እሱን ብታስረዱን ደስ ይላል ሁሉም አንድ አይነት ጥያቄ ሲጠይቃቸው መልስ ይሰጣሉ እንጂ አሁን የመጀመሪያውን የድራማውን ሲጨርሱ በቪዲዮአችሁ ላይ አስተያየት ስጡ መቼም አይሰጡ መቼም
ኦኬ ድጋሜ ስህተት እንዳይሰሩ መነገር አለባቸው። በቃ እንደዛ ትክክል። እንደዛ ግን ሁሌ እንደተነገረ እኮ ነው። ሁሌ እንደተነገረ ነው። ኖ መወላወል የለብንማ። ፋሚሊ ሲባል መወላወል ሳይሆን አሁን እኮ ማነሽ ዛርዬ አሁን እኛ ወይ ላይክ የተወሰነ ይገባን ይሆናል የሚሰሩት፣ ግን እንደ የዋ ሆኖ ማይገባቸው ልጆች ሲሪየስ አድርገው የወሰዱት ስላሉ ነው እኮ አሁን የሚያስፈራው። እና ደግሞ ለትውልድ ምንድን ነው ይሄ ነገር? ምን አይነት ሁኔታ ነው ነው? አጋጣሚ ገብቼ ውድ አጋጣሚ ገብቼ ነኝ ሃይሚ ብሩክ እንዴት ናችሁ? ትክክል ላይ ብላችሁ እየሰራችሁ ያላችሁ ትክክል ነው ወይ? እንደዚህ አይነት አይዲያ ለምን ታመጣላችሁ? እናንተ እንደዚህ ብትሆኑ ምን አገባሽ ብለው ነው የሚጽፉት። ኦዲየንስ ራሱ ይሄ 100% እርግጠኛ ነኝ 100%። ይሄ አንድ አይነት አይደለም። ቴንኪው አያትዬ። እኔ ሪያሊቲ ነው የምናገረው፣ ማንንም አልፈራም። እኔ ምን አገባኝ የምትለውን ነው የምናገረው። እንደዛ ብለው ነው የሚያውቁ ነው ብለን ስንናገር ከዛ በኋላ ከዛ ያመጡና ናንዬ አንቺን መዘግዘቅ፣ አንቺ እንደዚህ ሆንሽ በዳሪ ነግቢ ዛርዬ በንስ ሳራ ነው የምትለው። በነገራችን ላይ ሃይሚዬ፣ በነገራችን ላይ የሆነ ሰዓት ላይ ቅዱሴና እንትና የመጡ ጊዜ እኮ ማለት አስታውሱ ከሆነ መቀመጫ ሲያስዋጣቸው ቅዱሴ ቁጭ ብሎ እያንዳንዱ እኮ አብራርተዋል። ይሄ ቢሆን ይሄ ነው፣ ይሄ ቢሆን ይሄ ነው ብሎ አብራርተዋል። ስለዚህ እነሱም አድርገዋል። ለአንድ ጊዜ ወጥተው ምንድነው ለሰሩት ተናግረዋል። አሁንም እኮ ነንዬ ኦዲየንስ እንዴት ተቆጣ ስለሚያውቁ ስራውን ሲጨርሱ ሃይሚና ብሩክ ቁጭ ብለው በጠረጴዛ ዙሪያ በሆነ ነገር ጣል ቢያደርጉ እኛ ይገባናል፣ መቸስ ይገባናል። ይሄ ቢሆን ይሄ ነው ቢሉን ኦዲየንስ ለምን መሰለሽ ይሄን ያነሳውበት ተቃቅፎ ሲመጣ አይታመም፣ አርፈው ይቀመጡ፣ ስራቸውን ይስሩ። እንዴ ታመሙ እኮ ህዝቤ ምን ሆነው ነው? ስለ ኦዲየንስ የምናገር ነው። ወደ ውስጥ ሲሪየስ ባውስዱ አሁን ኖ ኦዲየንስ አሁን ለምሳሌ የጨረቃ ፋሚሊ እዚህ ጋር አሁን ላይክ አንዳንድ ልጆች አሉ ምስኪን የሆኑ ወደ ውስጣቸው አስገብተው ይሄን ስራ ላይክ ለፈን አድርገው ቢያዩ ደስ ይለኛል። የነሱን እንትን የሚያናድዳቸውም ተሆነ በቃ እንትን እያሉ ያው እያሳለፉ ወይ የሆነ ነገር እያደረጉ ይዩ። ግን ሌላ ነገር አይምሯቸውን ቢዚ የሚያደርግ ነገር ቢያዩ ጥሩ ነው። ይሄን ያህል የሚያሳምምና የሚያስጨንቃቸው ከሆነ ጥሩ አይመጣውም። ገባል? አሁን ብዙዎቹ እንደዛ ነው። እኔ በጣም እናደደው በምን እንደሆነ ታውቂያለሽ? በጣም እናደደው እነሱ የሚያዩት ገስት ላይ ወጥቶ እነሱን የሚሰድቡትን ነው። ውስጥ ምን ያህል ስቃይ እየተሰቃዩ የሚሰቃዩትን የሚያለቅሱትን ብዙ ነገር የሚሆኑላቸውን ገስት ላይ ማውራት የማይችሉ ሰዎችን በጭራሹኑ አያዩዋቸው። ለምን ገስት ላይ ቁጭ ብሎ ብቻ ስማቸው የሚያጠፋ ኦር ደግሞ የሚዘቀዝቁትን ብቻ ነው የሚከተሏቸው። ለምን እነሱን እኮ የሚወድ በፍቅር የሚያቀማጥል በጣም ደግሞ ከልባቸው ወደው ራሳቸውን የሚያሰቃዩ ብዙ ኦዲየንሶች አላቸው። እና እነሱን ነው እንጂ ማየት ያለባቸው። እነሱ ገስት ላይ ቁጭ ብሎ ለተሳደበው ነው መልስ እየተሰጠ ያለው፣ ለኮመንታተር ነው መልስ እየተሰጠ ያለው። ለምን ማየት ያለብሽ በብዙ መንገድ ነው ውዴ፣ በብዙ መንገድ ነው። ምክንያቱም አሁን ገስት ላይ የተቀመጠውን ህዝብ ብቻ ካየሽው የታችኛው ይጎዳል። በውስጡ የሚወዳቸው በውስጡ የሚያከብራቸው ሰዎች ይጎዳሉ። ገባሽ? ግን አሁን ገስት ላይ ቁጭ ብሎ አፋን እንደ ቂጣ እንደቀደደው ሰው መታ አፋን የምትከፍተውን ሁላ እግሯን እየተከተሉ የሚሰሩት ስራ ከሆነ ከብዙ ኦዲየንሶች ጋር ግጭት ይፈጥራል። ለምን ይሄ ብቻ አይደለም ኦዲየንሱ ገስት ላይ ተቀምጦ የሚያወራው አይደለም ኦዲየንሱ ውስጥ ብዙ የሚሰቃይ ብዙ ስራቸውን ትተው ተከልክለው ሽንት ቤት ውስጥ ተደብቀው ቪዲዮአቸውን ላይክ ሼር ቁጭ ብለው ቪዲዮአቸውን የሚጨርሱ ልጆች አሉ። እነሱን ለምን አይመለከቱም? ለምንድን ነው ከኦዲየንስ ጋር ከገስት ካለው ሰው ጋር ብቻ የሚፎካከሩ? ገስት ገብተው የማያወሩ ብዙ ሰዎች አሉ እኮ በጣም ብዙ ሰው አሉ። ሲጀመር ገስት ላይ ብዙ የማይገቡና በጣም የሚወደው ገስት ላይ ብቻ ያለው ሰው ብቻማ ከወደዳቸው እንዴት ይሄን ያህል ተከታይ ኖራቸው? ገባ? አይሚዬ ግን በዛውም ተጨማሪ የምትናገሩ ቢኖር ምንድነው
እኔ ደግሞ ከጨረቃ ፋሚሊ እውነቴን ነው በጣም ማዝነው። እነሱ ስራ መሆኑን እያወቅ በራሳችን በእነሱ ምክንያት ተዋውቀን ሁላችንም ስደተኛ ሆነን አንዱ ሲያወራ አንዱ እኔ ትክክል ነኝ እያሉ አንቺ ትክክል አይደለሽም፣ አንተ ትክክል ነህ፣ አንቺ አወጅም፣ አንተ ትወዳለህ እያላችሁ የቤተሰብን ፎቶ የምዘቀዝቁ እውነቴን ነው የምላችሁ። በጣም ነው እኔ ያዘንኩት። ከራሴው ጀምሮ ስላረጋችሁ ነው እኔ የምናገረው በስራ ምክንያት። እውነቴን ነው የሃይሚና የብሩኬ ቤተሰቡ ዝርማንዝር ሳይቀር ጓደኛ ሳይቀር እኛ የኦዲየንስ ስደተኞቹ ምንም ሳንል የሚዘቀዘቁ የምትራገጡ እውነት ማለት ነው። ፈጣሪያቸውን ፍሩ። ለምን መሰላችሁ? እነሱ እዛ ጋር እየሰሩ እየተለወጡ፣ እኛ ግንስ በራሳችን እንባላል። አንድም ቀን የኛ ድምፅ ተሰምቶ አያውቅም። ስለምንወዳቸው ነው አይደለኛ የምንባለው በራሳችን። ስለዚህ እኛ ለምንወዳቸው ብለው እነሱ ማቆም ነበረባቸው። እዚህ ጋር ግን እናንተ አንቺ ማን ስለሆንሽ ነው የእሷን ስም የምትጠሪው? አንተ ማን ስለሆንክ ነው የእሱን ስም የምትጠሩት? እኔ እንዲህ ነኝ እያላችሁ አመፀኛ የሚያጫውታችሁ ሰዎች ወደ ራሳችሁ ተመለሱ። ምክንያቱም እነሱ እዛ ጋር እኛን አልሰሙንም። እውነቴን ነው። አንዳንዴ ኃይለኝነት ለምንም አይጠቅም። ኃይለኝነት እኮ በእርግጥ በስልካችሁ ነው፣ መብታችሁ ነው። መዘቅዘቅ መከርበት ትችላላችሁ፣ ግን ጥሩ አይመጣውም። አሁን ቆም ብላችሁ ስታስቡ ይኸው ነገ አሁን ብሩኬ ነፃ ሆኖ ይመጣል። አብረው በፍቅር ሲመጡ ወደኋላ ስትመለሱ የሰው ፎቶ ስትዘቀዝቁ፣ ስትራገጡ፣ ስትሳደቡ የነበራችሁ ምንድን ነው የሚወጣችሁ? መቸስ ምን እንላለን? ስለዚህ መማር አለብን። ዘላችሁ ሰው ላይ አትሮጡ። አንድ ሰው ስለ አንድ ሰው እኛ የምናወራው እኮ ባየነው ልክ ነው። እነሱ ባመጡልን በቪዲዮ ልክ ነው የምናወራው። ሌላ ምንም የምናወራው ነገር የለንም። ስለዚህ ተከባብረን ተዋዴን እውነት አንድ ሆነ ብንኖር ደስ ይለኛል። እነሱ ዶላራቸውን ይመነዝራሉ፣ እነዚህ ህሊናቸውን ያጣሉ። ሌላ እኮ ምንም አዲስ ነገር የለም። እነሱ ዶላራቸውን ይመነዝራሉ፣ እናንተ ደግሞ ህሊናችሁን ጥላችሁ ነው እንደዚህ አይነት ነገር የምታደርጉትና አንዳንዴ ምን አይነት ህሊና ነው ያለኝ ብላችሁ ነው ማሰብ ያለባችሁ። እዛ ጋር መታችሁ የሰው ፎቶ ሲዘቀዝቁ፣ እነሱ ስራ እየሰሩ ነው፣ ቢዝነስ ነው እየሰሩ ያሉት። እናንተ ግን ራሳችሁን ሲኦል እየከተታችሁ ነው ያላችሁት። ምንም ጀግንነት አይደለም ይሄ ፎቶ መዘግዘቅ፣ ይሄ መሳደብ፣ አፍ መክፈት ምናምን ጀግንነት አይደለም። ይሄ ጀግንነት አይደለም። ጀግና አያስብልም። ጀግንነት ማለት ራስሽን አስከብረሽ ራስሽን ከማዳም ቤት አውጥተሽ ራስሽን ስታቆሚ ብቻ ነው። መጀመሪያ ክብር የሚጀምረው ከራስ ነው። ከራስ ራስሽን ስታከብሪ ነው ሌላው የሚያከብርሽ እንጂ ራስሽን ወደ ታች ጥለሽ ሌላው ያከብረኛል ብለሽ ደረትሽን ነፍተሽ ብትመጪ ማንም ያከብርሽ የለም፣ ዞር ብሎ የሚያይሽ የለም። ለዛ መጀመሪያ ክብር ስጪ። መጀመሪያ ሴት ነኝ እንዴ ብለሽ ወደ ራስሽ ተመለሽ። የምትሳደቢዋ ሴት የማይሳደበውን ስድብ ነው እየተሳደባችሁ ያላችሁት። ሴትነትን ያረከሳችሁት እናንተ ናችሁ። ግን ሄዳችሁ የምትሰድቡት ቪዲዮ ላይ የምታዩትን። ኧረ እባክሽ በጣም ነው እንደምትሳደቢው። መጀመሪያ ራስሽን ተመልከቺ። እኔ ማን ነኝ? ለዚህ ንግግሬ እበቃለሁ ወይ? እነሱ የፈለጉትን ስራ እየሰሩ ዶላራቸውን እየመነዘሩ፣ አንቺ የሰው ቤተሰብ አምጥተሽ የስደት እህትሽን ፎቶ ታመጫለሽ፣ ከዛ ቤተሰብን ታመጫለሽ። እሷን እዚህ በስንት ነገር የቆሰለች ልጅ አምጥተሽ ድጋሚ ታቆሲያለሽ። ያ ግን ላንቺ ህሊናሽ ላይ ጸጸት ነው እንጂ የሚያስቀምጥብሽ ሌላ ምንም አያስቀምጥም። እነሱ ግን እየመነዘሩ ይኖራሉ። በማለት አንቺ ቁጭ ብለሽ በመሰሪው እነሱ እየሳቁ ስራቸውን ይሰራሉ። ውዴ ካንቺ ላይ አይዲያ እየወሰዱ እነሱ ዶላር ይመነዝራሉ። ግን የት ነው ያለሁት? ስደት ነኝ ያለሁት። ስደት እስካለው ድረስ ደግሞ የስደት እህቴን አክብሬ ልኑር ብላችሁ መኖር ያለባችሁ ሰዎች ወደ ራሳችሁ ተመለሱ እንጂ ስራ አይደለም። ሲቀጥል ደግሞ ብሩክ የሆነ ነገር ሲደረግ ሃይሚ የምትሰድቡ ሰዎች አላችሁ። በጣም ነው እንደ ያሰባችሁለት። ከሚስቱ በላይ የምታስቡ ነው የምትመስሉት እኮ። ጅልጅላ አንፎ ያለው እውነቱን ነው። አብይ አህመድ ለኛ ህዝቦች ትክክለኛ ስድብ ነው የተሳደበው። የምሬን ነው። ሚስቱ ናት። ለምን አርጩሜ ቀጥፋ ቂጥቂጡን አገርፈው ምን አገባኝ እኔ። ሚስት ናት። ተመልሰው አብረው ተቃቅፈው የሚሄዱት እነሱ ናቸው፣ እናንተ አይደላችሁ። እናንተ ውርደት ተከናንባችሁ ትቀመጣላችሁ። ከሷ ላይ ክብር የፀጉር ዘለላዋን እንኳን አትነኩም። ሲቀጥል ደግሞ ልክ ብሩኬ ደግሞ ሃይሚን ሲነካ ብሩክ የምትሳደቡ ጅል አንፎ ጅላጅል ደግመዋለሁ። አሁንም የምትሳደቡ ሰዎች አላችሁ። ባሏ ነው እንደፈለገ ማድረግ ይችላል። አንቺ ትቀሪያታለሽ እንጂ እሷ አትቀርም ከሱ፣ እሱ አይቀርም ከሷ።
ሲጀመር ፋርነታችሁ የሆነ ግልብጥ ብሎ ወጣ። ስግጥ ፍምስ ካላልኩ አላችሁ ሰግጣችሁ ፈምሳችሁ አትፈምሱም ውዴ። በዚህ አይፈመስም ማሬ፣ እንደ ሐሳብ በዚህ አይፈመስም። ክብርሽን አስይዘሽ ፈምሺ፣ ክብር ኖሮሽ ፈምሺ። ሌላ ምንም የምታመጪው ነገር የለም። እነሱ ሁለቱ ሃይሚዬ አልጨረሽም ውዴ። ሌላውን ተይውና ማለት ነው። ዛሬ ጓደኛዬ አይደለሽ ዛሬ የለበሰቻት ሃይሚ ሹራቢቱ ስታ